ኢትዮጵያ ቀይ ባህርን እንዴት አጣች አናውቅም ከሚለው የጠቅላይ ሚኒስትር አብይ አህመድ የፓርላማ ንግግር አንስቶ የብልጽግና መንግስትን አስደስተው ማደር የሚፈልጉ ምሁር ተብዬዎች ኢትዮጵያን የቀይ ባህርን የማግኘት ህጋዊ መብት አላት ንግግሮች አየሩን ከሞሉት 2 ዓመታት አለፉ። በእነዚህ ጊዜያት ግን ኢትዮጵያም የባህር በርን አላገኘችም። ነገር ግን ቀጠናዊ መገለሏ ከመቼውም ጊዜ በላይ ጠንክሯል። ዛሬ ላይ ኢትዮጵያ ታይቶ በማይታወቅ ደረጃ በታሪካዊ ባላንጣዋ ግብጽ ቀጠናዊ ብልጫ ተወስዶባታል። በፊት ግብጽ ጋር መደበኛ ዲፕሎማሲ ሊያደርጉ የሚፈልጉ ጎረቤቶች የኢትዮጵያን ግንባር መኮሳተርና ለመኮሳተር ማረጋገጥ ይጠበቅባቸው ነበር። አሁን ግን ነገሮች የተገላቢጦሽ ሆነው የኢትዮጵያ ተሰሚነት የጎላበት የነበረ ቀጠና ወደ ግብጽ ባለቤትነት ተቀይሯል። በጠቅላይ ሚኒስትር አብይ አህመድ የሚመራው የኢትዮጵያ መንግስት ለባህር በር ብሎ ኤርትራ ላይ የከፈተው ፕሮፓጋንዳም በጦርነት ውጥረት ከመፋጠጥ ውጪ እስካሁን የፈየደው ነገር የለም። ዛሬ ታዲያ በዚሁ የኢትዮጵያ መንግስት የባህር በር ወቅታዊ ጥያቄዎች ታማኝነት ላይ ጥያቄዎችን እናነሳለን። እውነት የኢትዮጵያ መንግስት ጠቅላይ ሚኒስትር አብይ አህመድ እንዳሉት ቀይ ባህርን ማን እንዳሳጣት አያውቅም ወይ? እውነት ኢትዮጵያ ካለፈችባቸው የባለፉት 7 ዓመታት የፖለቲካ ሁኔታዎች አንጻር የባህር በር አሁናዊ ቀዳሚ ጥያቄ መሆን አለበት ወይ? ወይንስ በባህር በር መሸፈን የተፈለገ ነገር አለ? የባህር በርስ ኢትዮጵያ ለገባችበት አሁናዊ ችግር ሁሉ መፍቻ ቁልፍ ነው ወይ? የሚሉትን ጥያቄዎች እናነሳለን። ጤና ይስጥልን፣ ኢትዮ ፍሮንቶች ነን። የዛሬ ጉዳያችንን ይዘን ቀርበናል። ቻናላችንን ሰብስክራይብ፣ ሼር እና ላይክ እያደረጋችሁ አብራችሁን ቆዩ። ጠቅላይ ሚኒስትር አብይ አህመድ ከ2 ሳምንት በፊት በህዝብ ተወካዮች ምክር ቤት ተገኝተው ይሄን ንግግር አድርገው ነበር። መጀመሪያ ኢትዮጵያን የቀይ ባህር አክሰስ ያሳጣው ውሳኔ ማን ወሰነው? ካቢኔው ይሆናል ብለን የካቢኔውን ዶክመንት ብናገላብጥ የለም፣ ካቢኔው አያውቀውም። አይ የለም ምክር ቤት ይሆናል የወሰነው ብለን ብንወስን ምክር ቤቱም አልነበረ፣ ምክር ቤት አያውቀውም ውሳኔው። የለም የኢትዮጵያ ህዝብ በሪፈረንደም ወስኖ እንዳይሆን እንዳይባል ነበርን እኛም ያኔ። የኢትዮጵያ ህዝብ ያልወሰነው ተወካዮቹ ያላዩት ቢያንስ ካስፈጻሚ ካቢኔ ያላየው ውሳኔ ማን ወሰነው? ማጣትን የሚያክል ነገር ያጣንበት መንገድ ህጋዊነት ችግር እንዳለው ማሳያው ተቋሞች አልገቡበትም፣ ካቢኔው አያውቀውም። አንድ ገጽ ወረቀት ማግኘት አልቻልንም። ጠቅላይ ሚኒስትሩ ይሄን ስሜት ኮርኳሪ ያስመስለው ያቀረቡትን ጥያቄ በርካታ የመንግስት ደጋፊዎች በየመንግስት መገናኛ ብዙሃን እያቀረቡ ሲደጋግሙትና ለትንታኔያቸው መነሻ ሲያደርጉት ይስተዋላል። ነገር ግን ይህ የጠቅላይ ሚኒስትሩ ጥያቄ መሳይ ንግግር ብዙም የማያስኬድና ህጋዊ ትንታኔ ሊቀርብበትም የማያስችል ነው ሲሉ በኮንስቲቲዩሽናል ኢኮኖሚክስ የ3ኛ ዲግሪያቸውን የሰሩት ዮናስ ብሩ ባሰፈሩት ዘለግ ያለ ጽሑፍ ያብራራሉ። እሳቸው እንደሚሉት አሰብና የባህር በርን በተመለከተ ትርክትን ማብዛት ነገሩን ህጋዊ አያደርገውም። ኢትዮጵያ አሰብና የቀይ ባህር መውጫ መግቢያዋን ህወሓት ይመራው በነበረው የኢህአዴግ መንግስት አታለች። ነገር ግን ኢትዮጵያ ይህንን አሰብና ቀይ ባህርን ማጣቷን ጠቅላይ ሚኒስትር አብይ አህመድ የሚመሩት መንግስትም አምኖ ተቀብሎ አጽድቆታል ይላሉ ዮናስ ብሩ። ጠቅላይ ሚኒስትሩ ኢትዮጵያ ቀይ ባህርን እንዴት እንዳጣች አናውቅም፣ መረጃም የለንም ሲሉ ኤርትራን የሀገርነት እውቅና እነፍጋለሁ አይነት የህጋዊነት ጥያቄን የሚያነሳ ንግግርም ነው። ምክንያቱም ኢትዮጵያ የቀይ ባህር በርንና የአሰብ ወደብን ያጣችው ኤርትራ ሀገር ሆና ስትገነጠል ስለሆነ ታዲያ ጠቅላይ ሚኒስትሩ ኢትዮጵያ የባህር በር እንዴት እንዳጣች መረጃ ልናገኝ አልቻልንም ያሉት ኤርትራ የተገነጠለችው የደርግ መንግስት ወድቆ ኢህአዴግ ገብቶ ህገ መንግስቱ ሳይጸድቅ በሽግግር መንግስት ጊዜ ስለተገነጠለች ነው። አብይ አንቀጽ 39ን የያዘው ህገ መንግስት ሳይጸድቅ ኤርትራ መገንጠሏል ህገ ወጥ አስመስለው ኤርትራም ሉዓላዊ ሀገር አይደለችም ለማለት አስበው ነው ኢትዮጵያ ቀይ ባህርን እንዴት እንዳጣች አናውቅም ያሉት። ነገር ግን ጠቅላይ ሚኒስትር አብይ በ2010 ዓ.ም መንግስታቸው ከኤርትራ ጋር እርቅ ፈጽሞ የተለያዩ ስምምነቶችን ሲፈጽም የኤርትራ ሉዓላዊነትና ያለችበትን ሀገራዊ ቁመናና ሉዓላዊ ግዛታቸው
ህዝባቸው አንድነቷን ተቀብሎ ነው። ትላንት በፍቅር ጊዜ የተቀበሉትን ደግሞ ዛሬ ላይ የባህር በር እፈልጋለሁ ስለተባለ መሻር አይቻልም። የኢትዮጵያ መንግስት ዛሬ ላይ ተነስቶ የኤርትራ ሉዓላዊነት አልቀበልም ቢል እንኳን በተባበሩት መንግስታት የተሰጠ የሀገርነት እውቅናን መንፈግ አይቻልም። እናም አብይም ቢሆኑ በቀደመ ተግባራቸው አሰብም የቀይ ባህር መውጫና መግቢያ የኤርትራ መሆኑን ተቀብለዋል። ስለዚህም እንደ ዮናስ ብሩ ንግግር የባህር በርን በተለይም በኤርትራ በኩል ያለውን በተመለከተ በኢትዮጵያ በኩል ሊነሳ የሚችል አሳማኝ ህጋዊነት የለም። ነገሩ ህጋዊነት እንደሌለው መንግስትም ሁሉም አካላት ያውቃሉ። ታዲያ ይህ እየታወቀ አጀንዳው ባልሆነ መልኩ ለምን ይጦዛል የሚለው ጥያቄ ስናነሳ ከዓመት በፊት ህይወታቸው ያለፈው በዓለም አቀፍ ህግ የሶስተኛ ዲግሪያቸውን የሰሩት ደረጀ ዘለቀ ከ6 ዓመት በፊት የተናገሩትን ያስታውሰናል። ያለ አሰብ ሰርቫይቭ ማድረግ እንችላለን። ሀገር የሚዘርፍና የሚያጠፋ ኃይል ባይኖር ኖሮ ያለ ወደብ ማድረግ እንችላለን። ትሩ ኢትስ አ ቢግ ትልቅ የሆነ ጉዳት ነው እንደ ሀገር። ለደሃ ሀገር ደግሞ በበኋላ ላይ ቆረቆር እንደማለት ነው። ግን ስቲል we could have a decent life። ሜቴክ ምጥጥ አድርጎ የበላውን ገንዘብ ለብሔራዊ ልማት አውለ ነው ቢሆን ኖሮ የተሻለ ሁኔታ ውስጥ እንሆን ነበር። ስለዚህ ያለ ወደብ መኖር አይቻልም የሚለው የማይሆን ትርክት ነው። ነገር ግን በህጋዊ መንገድ ልናመጣ የምንችልበት ምንም እድል የለም። ስለዚህ አሰብን እና የህዝቡን ናሽናሊስት ኢንተረስት እየኮረኮሩ የፖለቲካ ፈረስ ላይ ያደርጉ የሚፈልጉ ሰዎች they can promise heavens ግን ጦርነትና እልቂት ሲመጣ እነሱ አይገኙም። ስለዚህ እንደዚህ አይነት መጃጃል ውስጥ እኛም እንደ ዜጋ ሰፊውም ህዝብ እንደ ህዝብ መግባት የለበትም። ለእልቂት የሚሆን የጦርነት መልመላ ሲመጣ እየሄደ የሚሞተው ማን እንደሆነ እናውቃለን። ስለዚህ ይሄንን ጨካኝና ተራ የፖለቲካ ትርፍ ላይ ያለመ አስተሳሰብ መዋጋት ያስፈልጋል ብዬ ነው ማምነው። በተለይ ከቅርብ ጊዜ ወዲህ የባህር በር ጥያቄ የሚነሳበት ትርክት የተለያዩ ሀገራዊ ችግሮችን በሙሉ ኢትዮጵያ የባህር በርና ወደብ ስላጣች ብቻ የተከሰቱ ለማስመሰል ጥረቶች ሲደረጉ ይታያል። በመጽሐፍ ቅዱስ በብሉይ ኪዳን ዘመን የኦሪት ፍየል የሚባል ነገር አለ። ይህም የኦሪት ፍየል የሰዎችን ኃጢአት በሙሉ እንዲሸከም የሚደረግበት ክዋኔ ነበር። አሁን ላይ የባህር በርና የአሰብ ወደብን ልክ እንደ ኦሪት ፍየል ኢትዮጵያ አሁን የገጠሟት ችግሮች ሁሉ መነሻና መድረሻ እንዲሆን የማድረግ ጥረቶች ነው ያሉት። የባህር በር እጅግ ጠቃሚ ነገር መሆኑ አይካድም። ኢትዮጵያ የባህር በር ማጣቷ በኢኮኖሚም በደህንነትም ጎድቷታል። ግን ኢትዮጵያ አሁን ያለችበት ጥልቅ የኢኮኖሚ ችግር መነሻ የባህር በር ማጣቷ ብቻ አይደለም። የኢትዮጵያ የአሁኑ የኢኮኖሚ ችግር መነሻው ቅድሚያ መሰጠት ለማይገባቸው ፕሮጀክቶች ቢሊዮን ዶላሮች ወጥተው ፕሮጀክቶች የስራ ዕድልም ገቢ ማግኘት አለመቻላቸው ነው። ከዚህም ሲያልፍ ደግሞ መንግስት የሀገሪቱን ነባራዊ ሁኔታ ሳያገናዝብ ከነ IMF ጋር ብድር ለማግኘት ሲል የገባው ውል ነው። በውሉ ምክንያት የብር ዋጋ በ200% ቀነሰ። የምርቶች ዋጋ በተለይም ከውጭ የሚገቡት በእጅጉ ተወደደ። መንግስት የራስን ወጪ ሸፍን፣ ኮርፖሬሽኖችንም ከኪሳራ አውጣ ተባለ። በዚህም ሳቢያ ህዝብ ላይ የግብር ማዕት ተቆለለ። በዚህ ሰዓት ኢትዮጵያ ውስጥ ነጋዴ ሆኖ እንደመኖር መረገም የለም። የንግድ ፈቃድን ለመመለስ ወረፋ የታየበት ጊዜ እንዳሁኑ የለም። ነጋዴዎች ከስረውም ግብር ክፈሉ የተባሉ መንግስት እጁን ጠምዝዞ በገባበት ግዴታ ሳቢያ ነው። ሀገሪቷ በጦርነትና በጸጥታ ችግር ውስጥ ያለች በመሆኑ ምርቶች እንደ ልብ ስለማይዘዋወሩ የዋጋ ንረት ተከስቷል። በጦርነት ሳቢያም በመቶዎች የሚቆጠሩ ፋብሪካዎች ተዘግተዋል። በሰሜኑ ጦርነት ሳቢያ ኢትዮጵያ አሜሪካ ከሰሃራ በታች ላሉ ሀገራት ትሰጥ ከነበረው የቀረጥና ኮታ ነጻ ዕድል በመገለሏ ሳቢያ ህጉን ተማምነው ኢትዮጵያ ውስጥ ፋብሪካቸውን ያቆሙ በርካታ የውጭ ኩባንያዎች ነቅለው ወጥተዋል። ይህም ብዙዎችን ስራ አጥ አድርጓል፣ ኢኮኖሚን ጎድቷል። አሁን ላይ ያለው የኢትዮጵያ የኢኮኖሚ ችግር የነዚህ ችግሮችም ውጤት ነው እንጂ የባህር በር ብቻ አይደለም። የባህር በርን ብቻ ነጥሎ ማሳበቢያ ማድረግ የተሰሩ ስህተቶችን ለመሸፈን የሚደረግ ጥረት ነው። ለነዚህ ሀቆች ጆሮአቸውን በመድፈን ትንታኔን የሚሰጡ የምጣኔ ሀብት ምሁሮችም ጉዳይ አስገራሚ ነው። እኚህ በምስሉ ላይ የሚታዩት ደረጀ ደጀኔ የሚባሉ የምጣኔ ሀብት ባለሙያ ኢትዮጵያ በ10 ዓመታት ውስጥ ወደብ ካላገኘች በየዓመቱ በአማካኝ 50 ቢሊዮን ዶላር ታጣለች ሲሉ ፋና ሚዲያ ኮርፖሬሽን ላይ ትንታኔ ሲሰጡ ይታያሉ። ሆኖም ምንን ታሳቢ አድርገው በየትኛው
የትኛው የኢኮኖሜትሪክስ ሞዴል ሰርተው እንደሆነም አይናገሩም። ብዙዎቹ ትንታኔዎችም ኢትዮጵያ አሁን ያሉባትንና መፈታት ያለባቸውን ችግሮች በማሳነስ ነገሩን በሙላ በወደብ ለመደፍደፍ ሲሞክር ይታያል። የኢትዮጵያ የኢኮኖሚም የደህንነትም ችግሮች አሁናዊ መነሻ ወደብ ሳይሆን የፖለቲካዊ መዋቅር ችግር ነው። ለወደብማ ሶማሊያ ከዓለማችን እጅግ ማራኪ በሆኑ የባህር በሮች የታደለች ነች። የባህር በር ብቻ ችግሯን ቢፈታ ዛሬ የምናውቃትን ሶማሊያ እናውቃትም ነበር። ሀገር በብዙ ታጣቂዎች ተወጥራ ለቀይ ባህር እዋጋለው እያሉ ጦር ካላዘመትን የሚል ፉከራም አያስኬድም። ከእነዚህ እውነታዎች ሽሽት የሚደረግ የባህር በር ጥያቄ እውነትም የጥያቄውን ባለቤት ማንነት ጥያቄ ውስጥ ይከታል። ከኢትዮ ፍሮንት የዛሬ ጉዳያችን ይሄው ነበር። ቻናላችንን ሰብስክራይብ አድርጉልን። እናመሰግናለን።